አሳፈረኝ እንጂ ያወራውሽ ወሬ አቤት አሳይ ዘመድ ዋዲ ለይብኝ እንኳንስ አርበኛ ለፍቅር ዘምከፉን ለጥጃ ማሰሪያ ሰፈር ወሬ ነው አቶንም ለጉቱ ያለሽ መና 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 ዘመድ ዋዲ አረ ዘማዲዬ አሳፈረኝ እንጂ ያወራሽ ምላሴ እንግዲህ አልዋሽም አልገባው ለራሴ አረ ነይ 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 አትራቂ ነፍሴ ነፍሴ ዘመድዬን አረ እንደምን አጀብ ነው መና 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 እወይ እወይ ዘመድ ዋዲ አይዞሽ የለም በሏት ሰለሞን አለ የት ሄደ? አይ መልዕክት እኮ ነግሩኝ። የለም እሺ መልዕክት ትነግሩልኛላችሁ? አንነግር አይጥ ድመት ኤሚዬ እኔ ቆንጆ ምን ሆነ ነው ዛሬ በቱታ የመጣው? አንቺ ስጠሪኝ እኮ ራቁቴን ቢሆን እመጣለሁ። የሆነ ቦታ እንቀመጣ ኖ ቸኩላለሁ። ይልቅ የሰርግ ካርድ ልሰጥህ ነው የመጣው። የማንን አእምሮ መቼም ለእኔ መልካም እድል ከሚመኙት ውስጥ አንዱ እንደምትሆን ተስፋ አድርጋለሁ። ትጠራጠሪያለሽ? ላገባ ነው። ምን ማን? እኔ ማንን? what's up ቆይ እንዴት እንዴ? ቆይ እንዴት እንዴ? ቆይ መቼ ነው የተዋወቃችሁት? ጊዜያታው ምትለኝ ለኔ የሚሆን ፍቅር ወረት ቤቴ ካልተገኘ ላማ በሞቴ ምን ተገኘ አሁን ምን ተገኘ ደሞ ምን ተገኘ አሁን ምን ተገኘ ደሞ ምን ተገኘ ዳንኪራ በሌቤት አንተ እኮ ነው የምናገረው አንተ እሺ አረቀስ ረማሽኔ እንዴት አልናደደም እና እልል እንድልልሽ ነበር እንዴ? አንተም ብዬ መቼም ከመመኛት አሜሪካን መቅረት አልችልም። የሚወድሻል እባክሽ በድህነት ያልጣሽ በዝርዝር እንዳላስረዳ ጊዜ የለኝም። እወድሃለሁ። ራስን ጠብቅ። በወጣ ይተካ አትናገሩም። አንተን አይደለ እንደምናገር አንተ ቴዎድሮስ አንተን አይደለ እዚህ ዘፈኑ መሪ? አዎ ለኛ ድርጅት ጥሩ ነው። ይሄ እኮ ጥሩ ነው፣ በጣም ጥሩ ነው። ሌላም ጊዜ እንደ ስራ እየተዋችሁ አንዳንድ ዘፈን አውጡ። ጥሩ ነው። እንዴት ነበር ያልከው? አልገባኝ። ረባህ ግባ ውሻ ድሮ
አንተ ገባሃል አንተ ደደብ አባት የገባበት ጉድጓድ ግባ ደነስ የሙስላይ እንገናኛለን ግድ የለህም ምን አለ አንተን እኮ ነው የምናገረው ምንም አለው እንዴት ነው የሚያደርገው አንተ ምን ሆነሃል አትናገርም እንዴ እንዴት ነው ይጎፋለው አንተ ስማም አንተ ምንድነው ነው አይ አሁን ጓደኛው ጠርታ አትበል የትክክሉን ተናገር ምንድነው ነው አይ ስልክ ደውላ ጓደኛው ጠርታ ጓደኛው ፍቅረኛው በል ፍቅረኛ ያየው አይደለም እንዴ አታካብድ አንተ ንብረት ቢሆን ቆይ ግድ የለህም ና ግድ ልብሱን አምጣለት ሻው አምጣለት ልብሱን ና እናቴና ናምሮ አየህ ደህና የተላገ እንጨት መላክ ከጀመርክ ላንገትህም ስለማትመለስ ወደ ቤት እሺ አንቺ ቁጭ ብለሽ ቢሺ አጋ ሶራ ጠጆ 50 ብር 50 ብር ምን አላችሁ እኔን እመኑኝ በጣም ብዙ ያለብኝ ሰው ነኝ የሰፈር ስለባከ ተጀመረ አይደለም ይኸው አልሞላ ብሎ እያያችሁኛ ለምን አታምኑኝ እጁ ጋር ተቀብላችሁ ምን አላችሁ እንዲህ ነገር እኔ እጁ አቤት እንዴ ይገር ለአንተ ነው ዛሬ ይጠጣል ይሄን ደግሞ ጠጆ ነው የላከ ያልመጣሁት እቁብን ያህል ነገር እላይ ላይ ወድቆብኝ ነው ብሏል አንተ ግን ምን አባ እንደዚህ ያደርጋል ብለዋል ጠጆ አሁን እውነት በእኔ የተነሳ ነው እንደዚህ ሆንከው ባልጠፋችክ አይገርምም ሁላችሁም ግን ከኔ ትምህርት ወዱሽ ፍጹም ሴት እንዳታው ምን ለማለት ፈልገህ ከኔ ትምህርት ወሰድ ባክሽ አንቺናል ስማ አይምሮ እኔ ግን በጣም የሚከብድ ይመስለኛል ነጮቹ ምን ይላሉ መሰላችሁ አሄት ዘም በታይካሊፍ ዊዛውት ዘም ይላሉ ውርስ ትርጉሙ ግራጎን ያጥንቴ ያላንቺ ባዶናት ህይወቴ እንደማለት ነው ነጮቹ ቢሰሙ ራሱ ይገሏል ከየት ነው የምታመጣው እንደዚህ አይነት በዳዴኩ ነው የሚያስኪ ዲክሽነሪ ለሌለ ቃላት እንዳለ ምን ያረበሽኳችሁ እንዴ አንበቧ ብታነብኩ ጥሩ አይ በእናታችሁ ሰው እኮ ያለው ነው የሚመክሩ ምከረን ልጅ ታዲያኛ ምክር መሞክራለን እንዴ ስማ አይምሮ ካሁን በኋላ ግን አንድም ምክር ተግባራዊ ከማድረግ በፊት ወይ በራስ ላይ ወይ ባይጥል መሞከር ማለት አንተ የባሰ አይጣለን ምን ያስቃችኋል እኔ ነኝ አይጥ ወጣላሎሽ ነገር ግን I am not rat this is rat እንዳይመሽባችሁ ሄዱ እውነቱን ነው ነገ ተመጣጣለ አይደል አዎ መጣለሁ ምንም ችግር የለም እዚህ ጋር እንዴ ያለው እሺ ምን አድርግ ነው የምትሉ የወንዶች ጉዳይ አባል ሁን you are coming the gentleman plc ማዘር አተርከክ ጥማት ምን አለበት በእንጨት ይተካል ምንም ችግር የለም ኧረ ታዲያ እኔ ጥጣ ፍራንክ ሰጥቻት ነው የምሄደው ምን አሮጌ ቋጭ ነው ጠቅላላ ምን ለራቢና ታሮጌ ትላለ እንዴ እኔ መሰራጭ እሷን አዲስ ነው
ተዋቃይ ነው። እነዛን ጊዜም በቃ የማክበር ሰላምታችንን እያቀረብን የልጃችን እመቤት አብርሃም በቅንፍ ውስጥ ኤሚ እና የአቶ ብሩክ ወንድሙ የጋብቻ ስነ ስርዓት የሚፈጸመው እሁድ ጥር 14 ቀን 1999 ዓ.ም ስለሆነ በዚህ ዕለት ከቀኑ በ7 ሰዓት ተገኝተው የግብዣችን ተካፋይ እንዲሆኑ በአክብሮት ጠርተኖታል። እናቷ ወይዘሮ ይመኙሻል። የሰርግሽ ዕለት እርሜው ደርሶኛል አመስግኛለሁ። ጉልባት ቢከፋኝ ምን አቅም አለኝ? ምን እፈጥራለሁ? ሲሰበር ስቃይ አምሮ ስርዓት ማሽን ትሰብራለህ እና እኔ ማላገጫ ነኝ። ፍቅር የማይገባው ደነዝ ሁሉ ተሰብስቦ በስራ በስ ግርግር መፍጠር አይቻልም። አሁን ዛሬውልም ወደ ስራ እውነቱን ነው። ጉዳዩ ሲሪየስ ነው። ስለዚህ አእምሮን ደግሞ የወንዶች ጉዳይ ባል ስለሆነ ልንከባከበው የወንዶች ጉዳይ የምትሉት የእናንተ የወንዶች ጉዳይ ለእኔ ምን ይጠቅመኛል? በጣም ጥሩ። የወንዶች ጉዳይ የተቋቋመው ከሴቶች ጋር ባላቸው መስተጋብር አማካኝነት ከፍተኛ ቅሬታ በተሰማቸው የዚህ የእንጨት ቤት አባላት ነው። እኔን ውሰድ። አንዷን በአንዷ እንኳን እንዳልደር የመጀመሪያ ሙጭጭ ብል ልክ እንደ ማስቲሽ መግቢያ መውጫ ታሰጠኛለች። ሄሎ፣ አይ ማሽኑ ነው። ስራ ላይ ነኝ። እየደወልሽ አታስቸግሪኝ አላልኩሽም? እኔ ደግሞ የመረረኝ እንዳለ የሚያጋጥሙ ፋራፋሪው ነው። ይሆናል አይደል ሙድ ውስጥ ገብቼ እናትዬ ሆዴ ካላንቺ ማን አለኝ ብዬ ይሆናል አይደል ፊልም ላይ እንደመ ፍሬንች ኪስ ሊገባላስ እንዴ ለምን እንደዚህማ አይሆንም ትለኛል። እኔ ደግሞ ምን እንደሆነ አላውቅም። ገና ዚፔን ክፍት ሳረግ ማህፀናቸው እንደ ጎበዝ በረኛ ተወርውሮ ይዘ እና እዚህ እንጨት ፈቅፍቄ የማገኘውን ገንዘብ ለእነሱ ማስወረጃ ጨርሱ። አፈር ብላ አባለን ብለህ ታወራለህ። አትቀመቅምበት። ያው የኔ ጸም መሰል ቅምቀማ ነው። ያቺም ትመጣና መስፍንዬ ለምን ነው ጠጅ የምጠጣት? ጠጅ አልጠጣም ልጠጣ ነው። ቦርጃ ጠጣም ነው። ያው አይምሮ የኔ ልምድ እንደምታውቀው ምግብ ላይ ነው ችግሬ። እሰራለሁ፣ እበላለሁ። ታዲያ ቤቴ ውስጥ ቀጠሪያት ጎርጓዳ ሳህን የሆነ ፍትፍት ቢጤ ያላመጣችን ሴት በቀይ ካርድ ወደ መጣችበት ማንን ተወማን because I am food fighter ነው። ቆይ አንቺ ሴት አይደለሽ እንዴ? እና ቦንስ እኔም እኮ ወንድም አለኝ። ገንዘብ አይተስጭትበት ዝምላት ነው። ሬስ የሆነ ሰርግ አለ አላልኳችሁም? ለዛ ሚዜ ነኝ እንድትመጡሽ ጠብቃችሁ። ኦኬ ሰርግ ወረቀት ማለት ኧረ አንቀርሙች እንመጣለን። ድሪም እንመጣለን። በቃ አሁን ስለ ሰርጉ ማሰብ እንችላለን። እንደሚታወቀው ያለው አንድ መጥሪያ ወረቀት እንዴት አድርገን ሰርግ ቤት እንገባለን የሚለውን ነገር በጠረጴዛ እናንተ ሄዱ ነው ያልሄድም። ስማምሩ ስትቀርማ በሷ ንዴታ ሆስፒታል የገባ ነው የሚመስለው። ስለዚህ ሄደ ማንነት ማሳየት መቻል አለበት። እንደው እዛው ሰርግ ላይ ጠብሳ ማንነትን ማሳየት ስለዚህ በቃ እዚህ ጋር ድንኳኑ ቢለው
እሺ አሁን እንዴት ነው የምንገባው? ካልሆነ ወይ ባጥር ዝለሉ እንዴ ነው ባጥር አጥር ሽቦ ከሌለው ነው ይገባሉ። ባካ ደሞ ዝም በል ሁልሽም ዘ ዊዲንግ ክራሸር የሚለውን ፊልም እንድታያዝ ባካ አንተ ወደዛ አቦ ሰለቸኝ። አሁን አትገቡም በቃ እቴትዬ እንደምን አለሽ? ማን ቢረሳሽ ነው ወይ? አብቹ ነው አብቹ ተስማ ደራነሽ ወይ ነገር ረሳው እኮ እኔ ጌታ በጣም ምን የሰርግ ነገራሽ ምን የወንዶች ጉዳይ የሚኮራበት ምርጥ አባላቸው። ወይኔ 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 ወይኔ! ምን ነው እኔም እንደሱ በእናትህ ክራሽ የሚለውን ፊልም ባየሁት ነው። ክራሽ እኮ አይደለም ዘ ዊዲንግ ካሸር ነው የሰርግ ቤቱ ሳብሽ። አኬ ደግሞ አንተ አሁን ከኔ የተሻለ እንግሊዘኛ ይችላል። አሁን ያጋባው የሚገርም ነው የምታካብዱት። ፊልም ባዩ ያሰኛል ያጋባው ጋሽዬ እንደምን ነው ወሮ በላይ ነው የምታውቀኝ? አቡች ነኝ እኮ ዱርዬ አንጨምላቃ ብላችሁ ደግሞ እዚህ መጣችሁ። ቤሽታ ዊዛውት ዲግኒቲ ዊዝ ኖት ዊዲንግቲ ስንት ልናገር? ቤሽታ ስቱፒድ ማጥራ ለምን እንዴ እንደዚህ ምንድነው? ስንት እናወራ በዚህ ያንቺ ልጅ ነች እንዴ? ኧረ ፀሐይ እህቴ ልጅ ነች። በጣም ረስቻታል። ታዲያስ እንደምን ነሽ? አይ የዛሬ ልጆች የወንድሜ እኮ ያጎናፍር ልጅ ነው። እስቲ ተዋወቁ። እንደው ዝም ብላችሁ እኮ ተጋብታችሁ ታርፉታላችሁ። እሱማ አይቀርም። እንዴ መንከር አለብኝ አንቺ ረሻኩሽ ይቅርታ አንድ ነገር ላስቸግር። ምን ችግር አለ ታዲያ? አጃቢ ስለሆንኩ ፎቶ ታነሳለህ? ምንም ችግር የለም። 11ኛው ሰዓት የሚለውን ፊልም አይተሽዋላ? እዛ ላይ እንዳለው ካሜራማን ቀውጢ ነው ማረገው። ምን ጣጣ ነው? ኦኬ ባልና ሚስት ነው። ሌላ ማለት የፈለከው ነገር አለ? አይ ይቅርታ መቤቴ፣ ይቅርታ አልኩኝ እኮ ነው። ይሄው ይቅርታ ይሄው ግቡ እኮ አልኩኝ። አየሽ እንጂ ማትረቢ ብቻዬን አጨብጫቢ ሆኜ ልቅር እዚሁ ጠጁ ምንድን ነው ጉዱ? አንተ ደግሞ ማን ነው? ቴዲ እባላለሁ። በከተማ ውስጥ አለ የተባልኩኝ ሞኖ ባንድ ነኝ። ማንንም መጠየቅ ይችላል። ይሄንን ስራ ቀብድ ስለተቀበልኩበት እንጂ ብዙ የሰርግ ስራዎች ትቼ ነው የመጣሁት። ከፈለግ ምን ምን እንዴ ሰርገኞቹ መች መጡ? ኦልሞስት 10 ሚሊሜትር ነው የቀራችሁ። 10 ሚሊሜትር እኛ እናጥር ነው። ትመጣታለህ። ቆይ እዚህ ድርሽ ትላለህ። እንግዲህ በዛም በዚህም ቢሆን መግባት አይቀርም። እሺ ይሄ መንገድ ላታም ዳር የሚስተርቆ ነው። አሳልፈኝ መንገድ ምን ከርፋፋ ስንት ቆባለ እንደ አገባብ እንደዚህ ነው። አየሻ ከርፋፋ ምን ይመስላል? በእግዚአብሔር ይኸውልሽ ካገኘሻቸው ሰላም በይ። መንገድ አሳልፈኝ መንገድ አሳልፈኝ ይኸው ግባ ወርማን አሳልፈኝ አትግባ ነግሬያለሁ። ሰብሬ እንዳልጥል። እሺ አንተ የምርጫ መስፈርት ምንድን ነው? በቃ ሰዓት ልቤ ትርክክ ማለት አለበት። በቃ ወይ ደግሞ በጣም ይመታል፣ አለዛ ደግሞ በቃ ልቤ ቀጥ ይላል። እናንተ ልብ ቀጥ ካላለ ቆመት ቀር ነው እንዴ? ታዲያ እነዚህ እንኳን ልቤን ሁሉ ነገርህን አያቆሙትም። ዛሬ ውዝዋዜዎች ጉዳችሁ ነው የሚፈል። ውዝዋዜ ትችያለሽ? ቀላል ወዛወዛለሁ እንዴ ሰፈር ውስጥ በቃ አለ የተባልኩ ቀውጤ። እናትሽ አንድ ሰው ቀርቶብን ነው ኦሪጂናል። ታዲያ ቆይ ምን ክፍያ አለው? ችግር የለውም። ኧረ በእናትህ እንደሚካበድላት ሴለች እንዴ ይወጣላታል። ቅጥነቱ አስቢው በጣም አበዛው። እሷ ሙሽሩ አራስ ወንጂ ብላ ካልመጣች አይሆንም። ምን ይመስላል በእናታችሁ? አንተ ሰርግ ቤት አይደለም ሲጋራ ወይራም ቢሆን አጨሳለሁ። እሺ እኔንም ተረዳኛ። ልቤ ያልፈቀዳትን ሴትሽ
አንተ መጀመሪያ ልብን ካልከፈትከው እንዴት ብላ ትገባለች? እሺ እስከ ዛሬ ልቤን ሰጥቼ ጉድ የሰሩኝን ሴቶች ላሳይ። እቺ ውሸታም፣ እቺ ከሃዲ፣ እቺ ሌባ፣ ይኸውልህ እቺ ቻውት እቺ እንዴ ስትፈልግ ጥራኝ። እሺ ቀጮ መጣ። እዚህ ስትከል ተቀመጥ፣ መቀመጥ ትችላለህ። Do I know you somewhere? እኔ እንጃ። ኦኬ አይሮን እንግዲህ የተጠራ ነው 2 o'clock ላይ ነው አይደለም እንዴ? 8 ሰዓት ማለት ነው። 8 o'clock 30 ደቂቃ ያህል ዘግተዋል። እንዴት ነው የሙሽራ ነገር? የተለመደ እኮ መቼ ሰዓት አክብሮ ያውቃል? ሁሌስ እንዳረፈዷል። ወረባው ታስ እንዴ ለኛ ሳያስቡም እንዴ? እንዴት ነው አንተ የተጠራባቸው ሰርጎች ላይ ሙሽሮቹ ጠቅላላ ሰዓት አክባሪ ነበሩ? ከረጅም ጊዜ በኋላ ሰርጋ ያለው ብዬ ብጓጓም እንዳሰብኩት አልሆነ። ሀገር ጣል ነበርካ? ያ ስቴት ነበር። ከአሜሪካ ነው። ኦኬ ለዛ ነው። አሜሪካን የት ነበርክ? ፍሎሪዳ ነበርኩ። አሜሪካን ታውቂዋለሽ? እኔ ያ አላቃት። አሁንም የመጣሁት ሪሰርች ለመስራት። ሪሰርች ምን ላይ ነው የምትሰራው? በእንጨቶች ላይ ነው። እንግዲህ አገራችን ውስጥ ባሉ በተለያዩ አይነት እንጨቶች ላይ ነው ለመመራመር ነው የመጣሁት። እንግዲህ አሜሪካን ሀገር ብዙ ነገር በእንጨት ነው የሚሰራው። ቤት ሳይቀር ዛገር በእንጨት ነው የሚሰራው። እንደኛ በጭቃ አይደለም። የሚገርም ነው። ፊልም ላይ ያለው እንዴ? ኦፍ ኮርስ ያ ሙሽሮች መጡ። ክቡራትና ክቡራን እንግዶቻችን ሙሽሮቹ እየገቡ ስለሆነ ሁላችንም ከመቀመጫችን ተነስተን እልል ያለላቸው እያጨበጨብንላቸው አታጨበጭብም እንዴ? የታባቷ ትቃጠል። ማንን? ሙሽራ ዘግይተዋል የመጡት። ዛር ቱ ላይት ያ ምሽታይም ጉዳይ ሁላችንም ከመቀመጫችን ተነስተን እልል ያለላቸው እያጨበጨብንላቸው ኧረ ችግር የለም። እኔ ጣለ ቤተሰብ ነኝ። እኔ ያሽብሩ ልጅ ነኝ እኮ እውነት ችግር የለም። ይቅርታ እንደ አቶ አምሮ ደሳለኝ ደጅ መኪናው መንገድ ስለዘጋ መተው ያስተካክሉልን። አቶ አምሮ ደሳለኝ ከይቅርታ ጋር ታርጋውን ተናገሪ ነፍስ ታርጋውን ተናገሪ። ታርጋ ቁጥሩ 0911204757 ነው። አቶ አምሮ ይፍጠኑ፣ ጊዜ የለንም። ዛትስ ማይ ሺት የኔ መኪና ነው። ኦኬ እሺ ስም ማን አልካች? ምን አሏቸው? ግን ከአሜሪካ ነው የመጣው። እኔ ደግሞ ጉረኛው ትትለኝ እዚህ እንኳን ፎግሮ የለፈለት የመኪና ታርጋ ብለህ ስልክ ቁጥር ተናገራለህ። ሰብሰብ በሉ ሰብሰብ በል ዝም ብለህ ታየኛለህ እንዴ?
አዲሱ አባላችን ወንድማችን ጽዋችን እናንሳ። ይቀዳለት ግርም የምትለኝ በእውነት ስልክ ቀይረኝ እንዴ? ይሄን ፍንጭ ይሞታል እንዴ? ተንከባከብልኝ። በእውነት አሁንማ እንንከባከብሃለን። እንደ ቅድም እኮ ቅጥልን ያደረግን በቃ ለጤናችን ችርስ ይሄ ጽዋ ከመነሳቱ በፊት አንድ በወንዶች ጉዳይ ስም ፎቶ ነው። እስቲ ግቢልኝ ቃጮ በእናትህ ተስተካከል። እሺ ጉድ ፈላ ተባረድን። አሁን ቆይ እንሸኛት ቢል በምን መኪና የምትሸኘው እሷ? አንተ ምሩ ነው እዚህ ጋር ተሸወደ ነገር ነው እናታችሁ አይናገርም። እና ዛሬ በቃ ጉድ ነው የምናፈለው። እሺ አም ሶሪ አውቃለሁ። እኔ ስራ የሚን ማብሸቅ አይደል እንዴ? ደግሞ እንዴ ኦኬ It's nice, huh? It's good, huh? It's cool. Yes, it's amazing. Okay. Very much talented. ትማተ ምንድን ነው? ምን ከመፍጠር ነው? አቡና ቅልጥሜና አስተረፈ መሰለሽ እንዴ? ብሽቅ በጣም ጎዳ አይደል? አላላዝ ሳይፈስ አይቀርም ተጁ ልጅ በቃ እንኪ ይሄን ለቅልጥምሽ አሪፍ ነው። ይሄን ጠጣ በቃ አቦ አንድ በቃ እዚህ ለቅልጥም መጠጣ አሪፍ ነው። ጠጪበት በቃ እሺ አብሽር። ያበሳጨና የተበሳጨና ያስደስተው አንተ ሄድና መናል ያስደስተዋል። ቴንክ ዩ ጠጁ አንቺ ግን ቴንክ I don't believe it. Come on. You here? Yeah. Oh, come on. እንግሊዝኛ አታብሽ እንዳይደናገርሽ። አንተ ማታስ እሺ Okay, let me show you around. No. They're with me. Okay, come on. These are my cousins. Okay. I'll see you. Okay. Bye. Okay. ካዝኔ ነው ያጎቴ ልጅ ነው። ሃይ ማርታ እባላለሁ። ኦኬ ሰላም። ኦኬ ቁጭ በላ። አይ ቴትዬ እዛ ጋር እየጠበቀችኝ ነውና እሷን ማድረስ አለብን። እና ምን ልርዳታ? መኪና ሰው እንጂ ኦኬ ትቆያለህ? አልቆይም፣ ብዙ አልቆይም። እንትን እንደገባ በስተቀኝ ኦኬ በዚህ ጋር በዛኛው ሳይድ እሺ። ሃይ በልልኝ ቴትዬ። ኦኬ አንቺ ባይ ወንድሜን አደራ አታስብ፣ ምንም ችግር የለም። እና በጣም ይወዳል። አዎ ናጉቴ ነው። አብረን አደግ ሞከርኩ ብዙ ወስደው ጣልኩ። ከዛውኝ እዚህ እንዳሶች ነው። አስቸጋሪ ቁልፍ ግን የሰጠው ቁልፍ ሰጥተዋል። እዛው መኪና ውስጥ ነው ያለው። እዛው
አይቼው ነው የምወርደው። እኔ እኮ እዛው ሀገር እንዳለው ሁኔታ እየመሰለኝ አቶ እንዳለ ገመቹ ከፍሎሪዳ፣ አቶ አምሮ ደሳለኝ ከኒውዮርክ ባካችሁ እልልታ። አመሰግናለሁ። እህቶች ይሄ ልጅ የሚመጣል መሰለኝ። በጣም ዘገየኩ። ምን ሆኖ ይሆን? አክቹዋሊ መኪናዋም ትንሽ አስቸጋሪ። ኧረ ለዛ ይመስለኛል። ለሱ ነው በቃ ይቆይ። ለምን በታክሲ አትሄድም ታዲያ? ይሁን ኦኬ። ካዛንቺስ ነው? ካዛንቺስ ስንት አደርሰዋለሁ? 40 እንዴ በጣም ብዙ ነው። ኖ እሺ ኦኬ። እንዴ 40 ካዛንቺስ ቅርብ እኮ ነች። አይ ችግር የለም። ኦኬ አል ሲ ዩ ኦኬ። አትጥፋሽ። ደውል አልኮል እሺ አል ሲ ዩ አንተ 10 ብር አንተ 10 ብር ከልም ይዘት ይላል። አንተ 10 ብር እንዴ 5 ብር ጨምሬ መረቅ ጠጥቼበታለሁ። እንደውም 5 ብር አንተ። ኧረ እባክህ አዎ በቃ ተው አንተ ደግሞ መረቅ ነህ እንዴ ባና ምራቂ ሲሉ ምርቃት እዛለኝ በየታለም አንመርቆ አብሮ ጠሏ የዶሮዋን የመሰል ሴት ይስጥ ጠጇ የቤተ መንግስትን የሚያስንቅ ሴት ያጋጥም በሰፈሩ አለች የተባሉ ኮማል ሴት ይስጥ ብያለሁ። ከሲኒማ ቤት በር ላይ ማንጠፋ ሴት ያጋጥም። ዲቪዲ፣ ቪሲዲ፣ ሮማንቲክ ኮሜዲ ምናምን የምትወድ ይስጥ። አሜን አሜን። ማህፀኗ እንደ ጎበዝ በረኛ ተወርውሮ የማይዘዋን ይስጥ። ገንዘብ ለማስወረጃ የማትጠይቀዋን ያጋጥም። ቀጠን ያለችዋን እንደ እንዝር ተሽከርካሪዋን እንደ ዳር ተወርዋሪዋን ያጋጥም። የት ወጣ የት ገባ የማትለዋል ሞባይልን አጥፋ አላጥፋ እያለች የማትጨቃጨቀዋል እንደ ሙጫ የማትጣበቀውን ይስጥ። እንዳውት በገባ በወጣ ቁጥር በላይ የምታጎርሷን ስፑን ፊዲንግ የሆነች ሚስት ያጋጥም። ካም ኦን ኤቭሪባዲ No hunger! No hunger! No thirst! No thirst! Full appetite! Full appetite! መድኃኒዓለም እንደ ሮጥ ሚስት አድርቆ ያስቀርልኝ። አሜን አሜን። ምድረ ቦዘኔ አደገኛ ቦዘኔ ቅጥር የምሰቃይ ወይ ጫዎች ኃይለኝ ቤት ቡና ቤት ነው፣ መስሪያ ቤት ነው። ና ና ና ግን አንቺ ምን አለበት ቆይ ቤቴን ብታሳድሽ? አሁን 13 ዓመት ሙሉ ሸቅሎ ጭኖ ነው የመጣው። ምን አለበት? እሺ ብራቮ። በቃ እንዴትና በምን መልኩ ልታስረጁ እንደምትችል ለኔ ተይልኝ። አንቺ ግን ጤነኛ አይደለሽም እንዴ? ከዚህ ድሮም ቀሽማኔ ነው። ከአንቺ አፍ ምንም አይነት ጥሩ ነገር ላይወጣ ነገር አፌን አበላሽው። ቆይ አንዴ አንተ ግን ለቺክ እንደዚህ ታካብ ና ታውልክ ዝም በልና በቃ እኔ ግን ቡና ቤቴ ልጋብዛችሁ በሚል ሰበብ ወስጄ ማድርቀው። እሺ ለማንኛውም እኔም በምንም ሁኔታ እንደዋሽ እንዳካብሽ። ማሚ የትናንቱ ቀይስ ነው ያለው? እዛ ሰፋ
ታደስ እንዴት ሰላም ነው? እሺ ታደስ ቆየንባችሁ አይደል? አይ አረ እንዴ አዎ በጣም ብዙ ሰዓት እኮ ጠበቅናችሁ። እኛማ ያው ሀገር ሰዓት ይከበራል ብለን ስላሰብን ስንት ሰዓት አለን መሰለ? ባለፈው ከባለ ታክሲው ጋር በሰላም አልተለያያችሁም? የቱ? ከኛ ስትለይ ያሳፈርነ። ከኔ ከተለያችሁ በኋላ አገኛችሁት እንዴ? 2 ብር ነው የሰጠኝ ምናምን ብሎ ሲነጫነጭ። አንተ 2 ብር ነው እንዴ የሰጠው? ለማን? ለባለ ታክሲው። እንዴ አለ እንዴ እስካሁን? ሰርግ ቤት የነበረው ታዲያ ስንት ልስጠው? ከዛች እዛች አድርሰን እኛም ራሱ እሱ መጥቶልን እንደሆነ ገምተናል። ግን እኮ ያሳዝናችሁ በእናታችሁ። ባለ ታክሲስ ቢሆን እስኪ ያስቡ። ነዳጅ ተወዷል፣ በዛ ላይ ጊዜ የሚባል ነገር አለ። ያ ፌር አይደለም። ኢትስ ኖት ፌር። እንዴ ማን ትይት ሄደ? ለምን እናቃለ እንዴ? እሻው ማን ወሰደው ይባላል? ማን ትናንት አይደል ያመጣሁት እንዴ? ወይኔ I hope you like it. ሽቶ በጣም ነው የማመሰግነው። ዋው ሽቶ ማርቲን ሽቶ በጣም ትወዳለች። ኦኬ ወይኔ ደስ የሚል ሽቶ ነው በእግዚአብሔር አይደል? በጣም ደስ ይላል። ደስ የሚል ሽቶ እዚህ ጋር ተቀመጥ። ወደድሽው? ቆንጆ ሽቶ ነው በጣም። እኔ እንጃ እኔ ሽቶ ማርቲዬ ቆንጆ ነው በጣም። $300 ነው የገዛው። ያ $300 ያ በእኛ በዚህ ሀገር ስንት ማለት ነው? 2800 ያ ምናምን 2000 something እንደዛ ነው። በጣም ውድ ሽቶ ነው እባክህ። አዎ እንደዛ ነው። አዎ እዛ እንትን ለማንኛውም በጣም አመሰግናለሁ። ነገ ቤቴ ቡና ልጋብዛችሁ አስቤ ነበር። ይመቻችኋል? ኦኬ ኢትስ ፋይን። ነገ ምን ነበር ፕሮግራማችን? ዶላር አላላከ ዶላር ቀይሬ ዶላር የሚገዛ ነው። አይ ካልተመቻችሁ ኖ ፕሮብሌም፣ ችግር የለው። ማለት እሱን እንግዲህ ቴሌፎኑ አለኝ አይደለም፣ ካንስል ማድረግ እንችላለን። እሱ ምንም ችግር የለው። የእንጨት ቤቱ የእንጨት ቤቱ ባለቤት ያን ያህል የሚያስቸግር ፕሮግራም አላችሁ? አይ ችግር የለው። አዎ ያው እንደተለመደው መለማመጥ ነው። አይ ለነገሩ አንተ ትሄዳለህ። እኔ ሸፍት ያ አረ ይችላል። ከህሊና ጋር ተቀጣጥረን እንመጣለን። ደናሹ እግዚአብሔር ይመስገን። እንደምን አመሸ? ምን አልመሸም? ታክሲ አጥቼ እኮ ነውማ። ሰው ምን ነው? ኧረ ተይ አንቺ ልጅ ይሄን ለቅሶ ተይ በቃሽ። እንዴማ የሙልዬ ላከልኝ ይሁና ሽቶ ነው እኮ በቃ ዝም በይ። በቃ ዝም በይ። ምን ነው ወደ የምን ለቅሶ ነው እናቴ? ተለቅሶ ይወጣል። ምን ማለት እቺ ምን ነው ሹ ተወጣፋ ሙሉዬ ላከው እንዴ? የት ሄደ ይባላል? የት ነው የጠፋው? እኔ ምን አውቃለሁ? ምናልባት ለጓደኞች ይሰጥ እንዴት እሰጣለሁ? እና ለሽቶ ነው እንደምታለቅሽው? ምን አለ? በቃ ሽቶ ቢጠፋ ሌላ ሽቶ ይገዛል አይደል? አታልቅሽ፣ በቃ ሌላ ይገዛል። እሺ በቃ እንዴ ደረቴን እንዴ ምን ሆነሽ ነው? እማዬ ምን ሆናለች እቺ ልጅ? ምንድን ነው? ምንድን ነው የምትለው? ሙልዬ ላከልኝ እንትን እራሱ ነው የወሰደው። እንዴ አንተ ምን ያህል ነቀዝ ነህ ግን? ምን ሆነሻል? ሽቶዬን አምጣ። ሽቶዬን አይመር ሽቶን ወስደሃል? የምን ሽቶ? እንዴ ያው አሽቹ ይሄ ሽቶ እዚህ ሀገር ከተገኘ እኔ እቀጣለሁ። አንተ ሲጋራ ትጠጣለህ? ምንድን ነው የምትሉት? አንቺ ሲጋራ ታጭስ፣ አንቺ ሽቶ የጠፋ ምንድን ነው የምትሉት እናንተ? ማለት
ሴት ነህ ግን ነገ ደግሞ ቀሚሴን ወስደህ አድርገው። እሺ ችል ያሳር ባላርፍ ምን ታደርገኛለህ? ቆይ ምን ታደርገኛለህ? አይ ስትፋቀሩ ቅቤ እንጥበስ፣ ስትጣሉ ደግሞ እነኔ መከራ። ኧረ በእናታችሁ ነው የታመምኩ እንድመስል ከበብ አድርጉኝ እንዴ! ታስፎግሩኝ ነው እንዴ? አሞኛል በቃ። አይዞሽ እንደዚህ አልተጀመረም በአንተ መታመም። በጣም ነው እስቲ ቀደም ሲበል እሺ ቀደም እሺ ምንድን ነው የሆነው? በጣም ነው የሆነው። እሺ እንዲያፈናችሁት በሙቀት ልትገሉት ነው። እንደገና ያንተ ደግሞ የመጠጥ ሽታ አለ ላዩ ላይ ጮር በል። ምን ማለት ነው? ምንድን ነው? ራሴ ደህና ነው እና ሆድ ምን ያቋርጣል እና ጉልበቴን አብረከረከ። ቆይ ግድ የለም እኔ ቆይ ብላ ኮት ያደረኩት እንዲህ እና ግባ። አይ ግባ ና ቀማኝ አልገባም ጋሼ። ይባ ቆይ በቃ ዛሬ ረፍና አንተ ጆራ አንተ ጆራ እጅህ ንጽህና ይቆጠራል። እጅህ ላይ ማቀው አንተ ነው የምታውቀው። ለሚያጥወለውል እኔ ሐኪም ያዘዘው ነው። የምን አባ ሐኪም ነው ያንተ ሕክምና? ባለፈው ባንጃው ነው። ኧረ እንደ ብር ክብር ኪለኛ ስር ተጀርመን የላከው መጠጥና መድኃኒት እኩል አይደል? ሐኪም ፍቃዶች ጋር እኮ ይሄ ያዝ እንጂ ውሃም ጭስቲ አትሰካቱራ ውሃ ሚጠጣ ነው። አይ ለገላችን አምጪ። አንተ የት አለ? እስቲ አበል እስቲ እንዳታወጣ አምጣ አምጪ። ኧረ ጋሼ ግን ካልተኛ እኮ እንትን ዝም ብሎ ያስ አበል እስቲ ምን አባቱ ያስ ዋጥ ውሃ ጥሩ ነው። ያዝ ሳብ ግድ የለህም ሳብ። ያው አሁን አትጩሁበት። ቅጥቀጣውም ለጊዜው ቆም አድርጉና ሌላ የሚሰራ ካለ ስሩ። አይ ቤት ይበል ጋሼ ግድ የለውም በእውነት ቤት ሄዶ አረፍ ይበል ትንሽ። አይ እዚህ ተኛ ቤት ሄዶ ይረፍ ነው። አዎ በጣም የመጀመሪያ ሕክምና ስለሆነ ደግሞ ሐኪም ቤት ሄዶ በቃ ነው። እዛ ይሻላል። ጥሩ እሺ መኪና አስገባና ጠብቀኝ። መንገድ ቅርብ ስለሆነ አይ ጋሼ ደግሞ ኦርደር የሰጡን ሰዎች በኋላ ስለሚመጡ እርሱ ባይሩ ጥሩ ነው። አሁን በልበት አቅድና ያረፍበት ነገር ያለው የመድኃኒት እረፍት ይፈልጋል። ነገር ከባድ ነው። ደግፈው ጋሼ ብታዝለው አይሻልም? ቁንጫ ሰው ትመስላለህ። ልደግፈው መጀመሪያ ራስህን በተደገፍክ ሌባ ቆይ ዋትከው ወይ ታውቅ አባቴ ነው። እንዴት ነህ አምሩ? እንኳን ደህና መጣ። እንዴት ነህ? ወደ ሰላም ነህ? ሞታ ደስ ቁጭ በል ተቀመጥ። ሰባራ ነው እዛኛው ላይ አይደለ? ቤታችን እንግዲህ ይሄንን ይመስላል። አምሩ ይቅርታ አስደነግጥህ አይደለ? አይ it's nice huh? ወደድከው? Yeah, it's cool. ወንዶ ቤት ተቀመጥ። ያው እንዳይጥልህ ያኛው ሶፋ ብዙ እንግዳ አየህ ነገር ያስቸግሩናል። ወንድ ሶፋው መቀየር ሲኖርበት ሳይቀየር የቆየ ያ ኢትዮጵያ ኑሮ ታውቀው የለ? ምናልባት የባላንስ ችግር ነው አይደለም ማለት
የሳንቲም እጥረት ስላለብን እንጂ ቀይራለሁ እያልኩ ስንት ጊዜ መሰለ እያሰብኩኝ አልሳካልኝ ብሎ ቅምጥል ብሎ ወርዷል ተሰብሯል። አይ እንዴ ኧረ ሰበብ እንዳለኩ አይ ቆይ እስኪ ሌው ብዬ ኧረ ምን በወጣህ እንዴ ያረጀ ነው እያልኩ እየነገ በጣም አርጅቷል። ኧረ እንዴ ማቀላል አይደል እንዴ ማለት እስቲ መዶሻ ነው ፈልጊ መዶሻ ኧረ መዶሻ ማለት ኧረ ምን በወጣህ መዶሻ ማለት ነው ጎረቤትም ምናምን እኔ አይቼ አላውቅም እራሱ ኧረ ማርቲ ታዲያ እኮ አይ ቀላል ነበረ። ኧረ ምን በወጣህ የኔ ልጅ እንዲያረፈድ እባክህ በቃ ቶ ቡናውን እንጠጣ ቶ ቅድም እንትን ዘነዘና የለም ዘነዘና አብጭ እንዴ ኧረ ይሄ ነገር በጣም ቀላል ብልሽት ነው ፋሲል። ኧረ እዛም ሄዶ አይሆንለት እባክህ። ኧረ አምሮ በቃ ቶ ግድ የለም ቶ ቀላል ልክ ሶፋው ተሰብሮ ሳየው ከአሜሪካዊነቴ ይልቅ አናጢነቴ ውስጤን ፈንቅሎ ወጣ። I did it በዘነዘና yes እንዴ ነው አምሮ ወደ ዋናው ጉዳይ እንግባና ዛሬ ሁላችንም ሲያስጨንቀን የነበረ አንድ ጉዳይ ነበር። እንዴት ነው ሳምካት ወይስ አልሳምካት? ተሳስበናል ግን አልተሳሳም እንዴ ለምን without kissing is not loving ጎትተ መሳብ ነበረብህ ሜጀስ ይሄ ደግሞ እንደው ዘላለምን ፎንቃ ጥሎ እንደጠየቀ ልታረጅ አሁን እቺ እንደሚባላ ልጅ ነች በእናትህ ልጅ ዛኔ ጋር ከእንግዲህ ማንም ሰው በህሊና ላይ መቀለድ አይችልም። እሺ እንዴ እንደ ኤሚ ህሊና ላይ መቀለድ አይችልም። አንቺ ወጥተሻል። ኦኬ ወጣሪ አይደል እንዴ ሁሌ ዘላለም እሱ ወይ ልክ ጓደኛዋ ትንሽ አልተመቸችኝ። እሷን ከበር የሚያደርግልኝ ሰው come on there is no mankind ላንተ የሚሆን ትርፍ የሰው አይደለም አይደል እንዴ ፍሬንድ ንገር አባል እኮ ነኝ የወንዶች ጉዳይ አባል እኮ እውነቱን ነው። ሰማይ ፈረስ ላይ ሚሽን የተሰጣት ሴቷ ነች። ስለዚህ ኃላፊነት ደግሞ ቀጮ ትወጣ። ስለዚህ ታውን ከፈለገ ሰለሞን ይወጣሽ በል እንደዚህ አይነት ወሬ አታብዛ። እኔ ባለፈው ታክሲ ምናምን እያለ የሰራኝና ታቁምና እኔ ግዴታዬን ተወጥቻለሁ ጨርሻለሁ። አበቃ በቃ እንደውም ተወስኗል። ሰለሞን አንተ እንደጀመርክ ራስ ጨርስ። በእናታችሁ ተውኝ። አምሩ አንተ ደግሞ በ15 ቀን ውስጥ አንሶላ ተጋፈ ለወንዶች ጉዳይ ሪፖርት ማድረግ ይጠበቅብሃል። ኦኬ 15 ቀን አሁን 15 ቀን በቃ ቴንክ ዩ ዘዶ። በመጨረሻ አቶ አምሩ እንደው በዚህ ጉዞ ላይ የገጠመ ችግር ካለ በጣም ጥሩ ጥያቄ ነው። ቴንክ ዩ ያጋጠመ ነገር ስትል ትዝ አለኝ። ልክ ከህሊና እንደተለየው ጋሼን አግኝቼ ነበር። እንዴ አጭሬው ህክምናው እዚህ ነው? አይ እዚህ እኮ የሆነ በግል የሚያክም ሰውዬ እኮ አንተ ዝም በል የሚወጋው ጋር ዝም በል ሰፈር እኮ ነው ቤት ይሆናል። እርግጥ ነው ከዚያኛው ቤት ቀጥሎ ያለው ቀይ ግቢ የእንስሳት ክሊኒክ ነው። እዛ ከሆነ ውሎ እሺ ንገረኝ እንስሳ ከሆንክ እንዴ እንዴት ነው ካንተ ጋር ግን የምኖረው እኔ? እሺ በደሞዝህ እንነጋገር። በቃ ጨርሻለሁ። ሂድ ወደ ስራ። ና ቆልም ባልንጀሮችህን ደግሞ እንደምትልልኝ ለአድማችሁ ደሞዛችሁ ላይ ተመካክራችሁ ጠብቁኝ ብሎ አለ በልልኝ። እኔ በበኩሌ እሁድ ቀን ወይም ከስራ ሰዓት ውጪ ካልሆነ በስተቀር ከፍቅረኛ ጋር ላለመገናኘት ወስኛለሁ። ስለዚህ በስራ ያስቀየምኩትን አለቃዬን ኦቨርታይምም ቢሆን ሰርቼ ለመካፈል ጉዳይ እኛ አይገባንም። አለቃችን ደግሞ ክፉ ሰው አይደለም። ከተን ስራችንን ከሰራን ቅጣቱ ሊምረን ይችላል። አሁን ለምሳሌ ለሳምንት የተሰጠን ኦርደር አለ አይደል? በ3 ቀን ሰርተን ካስረከብን ምን እንደሚፈጠር አስማት አይዲያ ነው እኮ። ኦኬ 1 2 3 ስለዚህ አሁን ሁሌም ዳይ
ሰክተሽ እዚህ ጋር ይሆናል ማለት ነው። መዝረክረክ መበታተን የለም። መመገብ ደግሞ ስትፈልጊ እዚህ የተዘረጋውን እዚሁ ቁጭ እንዳልሽ እዚህ ጋር ይታጠፋል ብዬሻለሁ። ዞሮ ታደርጊና ጠረጴዛ ምግቡ እዚህ ጋር ይቀመጣል። ላጥ አድርገሽ መብላት። እኔ የምለው አናጤ ነበርክ እንዴ? ያው ስለ እንጨት ስትመራመሪ አናጤ ስታቂ አሮጌት ተራ ስቴጂ ምናምን እኔ የምለው የሚበላ ነገር ምንም አያስፈልግም። የሆነ ነገር እንዴ አሁን በለው አይደል? ቢሆንም ቤቴ ገብተህ በባዶ መውጣት ደወለ። ኧረ እባክህ በእውነት ዝም በል። ና ደግሞ ቴሩና እሺ ቆይ ከዚህ በላይ መሄድ ያለብን አይመስለኝም። እንዴ እዚህ የመጣ ነው ቤቴን ማየት ስላለብህ ብቻዬን ስለምኖር ቤቴ ቤት እንደሆነ አስቤ ነው። ሁለታችንም ወጣቶች ነን። በዚህ ላይ እንዋደዳለን። ወይስ የተለየ ምክንያት ይኖርሻል? ምንም ምክንያት የለኝም። ለእኔ እንኳን አንተን የመሰለ ምሁር ቀርቶ ተራናጢም ብትሆን የምፈልገው ፍቅር ነው። ፍቅር ደግሞ የሚገለጸው በዚህ ብቻ ነው የሚል እምነት የለኝም። ስለዚህ አእምሮዬ እባክህን ትንሽ ንቆይ። ግድ የለም ሁልጊዜም ደስተኛ አደርግሃለሁ። ብራባ ሰበረሉ አንሶላ ገፈፈሉ አምሮ ልጆ ብራባ ሰበረሉ አንሶላ ገፈፈሉ አምሮ ልጆ። ቆይ እሺ፣ እንዴት ነበር? ቆይ ከዛ ፊት መጀመሪያ ቃለ ጉባኤ ብያዝ። እሺ ያው በስልክ ተከታትላችሁ ምን እንከታተላለን? የስልኩ አንድ ደቂቃ ሳይሞላ የተቋረጠ። ዝም በል እባክህ። እሱንም እድሜ ለኔ እድሜ ለውድ። እሺ እስቲ ዝም በል በእናትህ ያወራብን ነው። ያው መሳሳም ጀመረ። ከዛ አልጋ ላይ ወደቀ። በመስኮት የሚገባው ብርሃን ነጭ ቢጃማ ላይ አርፎ ፍሬንች ኪስ ከዛ አልጋ ላይ መውደቃችንን ራሱ ያወኩት ቆይቼ ነበር። ቀምቅማቸዋል ማለት ነው። ብቻ ማን ገፍቶ እንደጣለን አላውቅም። እንትን የወሊድ መከላከያ ተጠቅማችሁ ነበር? ወይኔ ጣፋጭ ነች እኮ በእናታችሁ። ለስኳርነች ይኸው መሳሳማችንን ቀጠልንና እየተጋጋለ ያለ ድንገት መሳሳማችንን አቋርጣ ኮንዶም ይዛ አለች። የሆነ በቃ የላይኛዋን ውበቷን አይቼ ሳልጨርሰው እንደገና የውስጥ ውበቷን ታሳይ። ኧረ በእናትህ ልብ ወለድ ያደረገው ቶሎ ነገር እንጂ ምንድን ነው እንዴ? አወጣሃት ወይስ አላወጣሃትም? አዎ ባጭሩ አወጣሃት ወይስ አላወጣሃትም? በቃ በእናትህ እሱማ አላወጣኋትም እኮ። ያው በቃ ዝም በል። ብላክ ሊስት ላይ ይመዝገብ። የአባላቱን ልብ ያላግባብ በማንጠልጠል የወንዶች ጉዳይ የራሱን እርምጃ ወሰደ። ከደረጃው ዝቅ ይደረግ። አእምሮ የአባላቱን ወሽመጥ በመቁረጥ
በፈጸምከው ወንጀል የወንዶች ጉዳይ ዛሬ ጠዋት በዋለው ችሎት በአንቀጽ ቁጥር 99 ህዝባር ከጠዋቱ 2 ሰዓት መሰረት ንዴታችን እስኪበርድ ማንም ሰው እንዳናገረው የወንዶች ጉዳይ ዛሬ ጠዋት በዋለው ችሎት ወስኗል። እንዴት ነሽ? እኔ የምለው ዛሬ አብነት አካባቢ ሄደህ ነበር? አይ በታክሲ ሳልፍ የሆነ ቱታ ነገር ለብሳ ያለው መሰለኝ። አዎ አብነት አካባቢ የሆነ እንጨት ቤት አዲስ የሆነ የእንጨት አይነት አለ ብለውኝ ቱታ ነገር ልብሴ እንዳይበላሽ አልብሰውኝ ነበር። እና ታዲያ ለምን አናገርሽ? ላናግርህ ስል ታክሲ ትቶኝ በረረ። ታዲያ ሾፌሩን አውርደኝ አትይም? ሰነፍ። ነገ የት ነው? ነገ ደብረ ዘይት። አዎ እዛም አንድ የማየው እንጨት አይነት አለ። አይ ጥሩ በቃ ስትመጣ ደውልልኝ። አዎ ከዛ መልስ እንገናኛለን። እወድሻለሁ። እኔም። እሺ ቻው ቻው ቻው። ደረጃ ነው ተጫወተ። ቀላል በጣም እኮ የሚገርመኝ ነው። የትኛው ወንድ እኮ እንደሚታመን ነው አልገባሽ ያለ ዝም ብሎ ይሄኔማ እኮ እነዚህ ህልዬዎች ቲያትር ነው የሰሩብን እንጂ ይሄንንማ አልጫወትም። እንደሰራልኝ ካልሰራሁለት እኔ እውነት የታደሰች እባክሽ ለዛ ድሮም አንቺ ልጅ ጥፋተኛ ገና ቀድሞውኑ ያኔ ተጠቀሚበት እንዳልኩሽ። እሺ አንቺ ደግሞ ሁሉ ጊዜ የምታይሽ ጥቅምሽ ብቻ ነው። በቃ እስቲ እኔን አስቢልኝ። ያንቺ ምን ነገር ምን የተጋደሽ ሁለተኛ በፊት ለፊት ስለ ገንዘብ እንዳትዪ። በቃ ድሮ ማንኪ እኔ የምልህ አምሮዬ የሆነ ነገር እኮ ልነግርህ ነበር። ተሚ ምንድን ነው እሱ? ነገሩ ከበድ ሊል ይችላል፣ ግን አንዳንዴ እንደዚህ አይነት ነገር ቢገጥም ሰው ማስቸገር ባፈልግም የግድ ይሆንብሃል። You don't have to worry about anything. ጌጤ ብቻ እንድትሆኝ አልተፈጠርሽም እኮ። ደም ችግርሽን አንቺ ሳትነግሪኝ ከሌላ ሰው በሰማው ቀየመሽ ነበር እኮ። እኔም እኮ ለዚህ ብዬ ነው።
ለኔ ደግሞ ታውቃለህ በዚህ ሰዓት ካንተ ሌላ የምቀርበው የኔ የምለው ሰው ማንንም የለኝም። ኦፍ ኮርስ እና ምን መሰለህ ጓደኛዬ በዚህ ሰሞን ታገባለች። የማይ ማርታ? አይ የሌላ እና ሚዜዋ አድርጋኛለች። ለሰርጉ ወጪ ደግሞ የልብሳችን የመፈሸኛ የሜካፑ ምናምን ወጪ አነሰለህና የጆሮ ጌጥ የአንገት ብራስሌት ቀለበት ወርቅ ነው የምናደርገው አሉ። እሺ እኔ ደግሞ በቃ አቅም አይፈቅድም የለኝም ምናምን ስላቸው እሺ ሊሉ ነው። ጭራሽ ደግሞ ሳይቸግረኝ ስላንተ ነግሬያቸው ነበር እሱ ያለ ምናምን ባትፈልጊ ነው እንጂ ምናምን ብለው ነገሩን በሌላ አልተረቆሙትም። ማርታ ደግሞ ነገሩን ያበረደሽ መስሏት ምንም ችግር የለም ምን ይሰጥሻለሁ አለች። ስንወጣ ትሰጪኛለሽ ወይ እላታለሁ። አውቄ ነው ይረሱታል ብዬ ነው አትለኝም? እና ግዴታ መግዛት አለብሽ? አሃና አይደል? እንግዲህ ነገሮችን አስተካክለን ለመግዛት እንሞክራለን። በጣም አመሰግናለሁ አምሮዬ። አምሮዬ ይሄ አምሮ የትኛው? ይሄኛው ያምራል። ምን ነው አልወደድከው? አይ ወድጄዋለሁ። ተስማማሽ አንቺ? ብራስሌት ደግሞ ይሄኛው። የቱ? ይሄ ወፍራም። እሱ ይሁን? እሺ ትመዝንልናለህ? ሄሎ ሄሎ፣ ሰለሞን የት ደረስክ? ምንድነው የምትሰራው ስራ? አይ ዶንት ቢሊቭ ኢት። በአስቸኳይ ትፈልገዋለች ብዬ ነግሬ የለ እንዴ? I'm sorry። በጣም ይቅርታ። ልሽልኝ። ሰውየው ጋር ዶላር የምሸጥላቸው ሰውዬ እሳቸው ጋር ደውልላቸውና ሂድ አልኩት። ሳይደውል ሄዶ አሁን ከደረሰ በኋላ አጣዋቸው ይለኛል። ሶሪ ቅራለሽ? አይ ኧረ ምንም ችግር የለም። ሌላ ጊዜ ትገዛልኛለህ። ነገ እንግዛው? ኧረ ችግር የለውም ራስህ። ቆይ የትኛው? ይሄኛው ነው አይደል? ቅር ካለሽ ግን ቤት ደርሰን አትጠብቂኝ።
ሌባ ሰራንለት። መናጢ አናጢ ነው መናጢ። ዋው እንዴት ያምራል! አንቺ ግን ምን ሆነሽ ነው ቀምቅመሽ ሄድሽ? እኔ እኮ ድፍረት እንሰጠን ብዬ ነው። በእናትህ መቀምቀም ያስፈልግ ማለት አይረባማ። እሺ ሌላ በላይ ማትደመንን አላየው እንዴት እንደሚሰርቅ አላየው። አንተ ደግሞ ይሄ ፊልም አቃጠለን አቦ ቶና አሜሪካን ጋር ማለት እንዴ? ትንሽ ይህን ያህል ጊዜ ተግባብተን ለምን ያለ ህጻቱ አጣዋለሁ? ወደ ስራ ሲገባ በአይንሽ እያየሽ እኮ ሲገባ ነው ያየነው። እስኪወጣ ድረስ ጠብቀን ማረጋገጥ። ምን ማለትሽ ነው? ክላስ እኮ ነበረ። ከዛ የእንጨት ስራ ድርጅት ጋር ሆኖ ይሆናል ጥናቱን የሚያካሂደው። ድርቃት በአይንሽ ያየሽውን ነገር እኮ አትካጂ። ያሙኔ አሪፍ ዘዴ ተገኘ። ይሄ ወርቅ ተሽጦ የትምህርት ቤት ክፍያሽ ይከፈላል። ምን? አሁን ያምሻል እንዴ? ግን እንዴ ለምን ነው የሚያመኛው? እንዴት ነው አምሮ ይገዛልኝ ወርቅ የምሸጠው? እንዴት ነው የማይሸጠው? እንዴት ነው የምታስቢው አንቺ? ክፈልልኝ በእምቢ ወርቁ ተሽጦ ይከፈልልኝ። አንቺ ነሽ እንዴ ከአሜሪካ የመጣሽው? የምታስቢልኝ አውቃለሁ። አይ አልመሰለኝም። የተረዳሽኝ አልመሰለኝም። እህል ወርቁና ሲዘን ብር መበደር አለብን። ከዛም የትምህርት ቤት ክፍያሽን ከፍልና ሳንቲም ስታገኝ ብሩን መልሰሽ ወርቅሽን ትቀበያለሽ ማለት ነው። የሆነች ዋንዛ ነገር ናሽ። በእግዚአብሔር አሁን እንኳን አይበቃሽም እንዴ? ስንት ካረንት ነው? 18 ካረንት ነው። 18 ጋኔ ለላይሽ ላይ ሰርብሽ። ኧረ 14 አይደለም አባባ። ያጂ 18 እንጂ ምን ነው? ነይ ሌባ እኔን መካሻን ለማታለል ነይ ውጪ። ነይ ነው የምልሽ። ውጪ ነው የምለው። ነይ ውጪ። አትሄጂም ወይ አሁን? ሌባ ሂጂ ነው የምለው። አሁን እኔ አንቺን ቆርቆሮ ሰብሳቢ ነኝ። ይሞትብሻል። ረፊ አርቲፊሻል ግን በዛሬው ሌሊት ካልሰራውለት እንደው ይሄን ጨለማ ያንጋል። አንቺ ደግሞ ሽቀስ ለግሬና ሞኛና ወይ ግን አንተ ወርቁ አይባነንም ብላ እንዴ? ማነከ በጥንቃቄ ነው የተሰራው። እድሜ ልኳን አትባል ነው አምሮሙት። ይሄ ጠጃም ነው ጉዴ ሰራ። ይሄን ጠጅ ቢሆን ከሰው አፍ ላይ ነጥቀ ነበር። ለምን አርፈሽ እንትን አትይ? ሄሎ ሄሎ ሊ ኧረ ምን አደረግሽ? አዎ ይመቸኛል፣ ይመቸኛል። አዎ ይመቸኛል። እንደወጣው እመጣለሁ። እሺ ዘንጬ እመጣለሁ። እሺ እሺ፣ ቻው ቻው። ብራቮ ትበልሽ እዛዝልኝ እዛዝልኝ። አሁን በቃኝ አላልሽ? አሁን አማርኛ
መስታወቱ ሰብረው ነው። አምሮኝ በዚህ በኩል እንደዚህ ሳት ጫማ ያደናቀፈኝና ይሄኛውን ነገር መታወት ከዛ በቃ እንደዚህ ተሰበረ። በቃ ካልኩሌት ኖ ፕሮብለም። እኔ ልሸፍነው ይችላል። በጣም ወዶ ፍቅረኛ ነው። እሺ አንተን አናግራለሁ። ኦኬ come on ባሻሽ ጠዋት ላይ ወጥቼ አንዴ ራስ ነው አይደለም። አንደኛ እቃው ቀላል እቃ አይደለም። ሌላውን ተወው፣ ፍሬሙን ከውጪ በትዕዛዝ ነው ያስመጣል። የቱ ይሄ? ፋይዚት እኮ ምን ማለት ነው? ምንድን ነው ይሄ? ቫርኒሽ አይደል የተቀባው? እንዴ ዋጋ ለማስወደድ ለምን የሌለ ነገር ትጠራላችሁ? እኔ እኮ ራሴ እኮ ባለሙያ ነኝ። ብሩን ትከፍላለህ አትከፍል፣ አለበለዚያ ህግ ቦታ እንሄዳለን። እሺ ባሪ ወደስ እሺ በቃ መጣሁ። ሊና ከዚህ በላይ መጠጣት የለብሽም። ምክንያት ወይ ጉድ! በጣም ትሰክሪያለሽ። ሰክረሽ ነው ይሄንን የሰበርሽው ልትለኝ ነው አይደለ? እንዴ አሁን ገብቶኛል። እኔ እዛ ደንግጬ አደናቅፎኝ ያ ተሰብሮ እንደገና እንደዚህ ሲሆን አንተ እንደዚህ ትለኛለህ። ኧረ እባክሽ ግን እንደዚህ አትሁኝ እንዴ! ድሮም የወንዶች ነገር ይሄ ነው። ሴት ልጅ በቁጥጥራችሁ ስር እስክታስገቡ ድረስ ትሽቆጥቆጣላችሁ። ከዛ በኋላ ግን እንደፈለጋችሁ ትሆናላችሁ። ኧረ እባክሽ ሊና ረጋ በል። አልረጋጋም። በትክክል እንደምትወደኝ እስካላረጋገጥኩ ድረስ አልረጋጋም። እወድሻለሁ። ውሸታም አትወደኝ። እሺ በምን ላረጋግጥልሽ? በትክክል ትወደኛለህ? አዎ። በቃ የምትወደኝ ከሆነ ቁጭ ብለን እንጠጣ። አምሮዬ ስንት ብር ይዘህልኝ መጣ? 150 ብር ነው እኔ ጋር ያለው። በቃ 150 ብር ትወስዳለህ። 150 ብር? እና ታዲያ በዚህ በጨለማ ከመካሄድ ላምጣልን? ያንኝ እኮ ነው ይሄ 150 ብር ነው። እና አንተ ይሄን ሁሉ ስታዝ ዝም ብለህ ታጣጣለህ እንዴ? አሁን በቃ ምንም ወሬ አልፈልግም። ቀጥታ ብለን እንሂድ ወደ ቤታችን። በቃ ገባ? የራሷ ጉዳይ ነው። እንዲሆነ እንዴት ጥያት ሄዳለሁ? እና ታዲያ አንተ ነፍስህን እስክትወስድ ነው የምጠብቀው? ደግሞ ልብስ ራሱ ምን መስሏል? በእናትህ አሁን እሺ ተነስ፣ በቃ ልብስን ቀይረው። ተነስ አምሮ፣ በእናትህ ተነስ። አንተ ይዛት መሄድ ትችላለህ። እኔ በምወጣው እወጣዋለሁ። ዝም ብለን ምንም አትታረም። በቃ ዘላለም ምንም የሴቶች ጸባይ እንዴት አይገባም? እሷ ትጫወት። ያው እሱ ነው የሚጠፋኝ። እሷን ታክሲ ቦታ ልሻት መጣ። ኦኬ
ስንት ነው ሂሳብ? ያው መስታወቱ በባለሙያ ተጠንቶ ነው። ከዛ ውጪ 620 ብር 620 ብር። አንተ ደግሞ ዛሬ አምሳን መጣ? እባክሽ ማታ ትንሽ ጥሩ አልነበረም። አንዳንድ ነገር የለም እንዴ ጋሽ? የለም። የት ሄደ? ከነጋ አልመጣም? መቶ ነው። ታዲያ የት ሄደ? የት ሄደ? ፖሊስ ጣቢያ። ምን? ለምን? ሰለሞን ዋስ ያስፈልገዋል። ጌታዬ ሆይ ካልጠፋ በሽታ ባህር ዳር የሚያስኬድ በሽታ ትሰጣታለህ። ይሄው እንግዲህ ባህር ዳር ሄጄ አየር ካልቀየርኩ መዳን አልችልም አለች። እንግዲህ እሺ እኔ ገንዘብ ከየት አምጥቼ ነው የምወስዳት? አስቼ እኮ አይደለም ፈጣሪ ራሱ እኮ ነው እንዲህ እንደሆነ ያደረገኝ። ምን አለ እውነቱን ቢያወራኝ። ዛሬስ ምን ይለኝ ይሆን? በእናታችሁ የዚህኛውን ዕቁብ ለእኔ ስጡኝ። በእናታችሁ እባካችሁን ተባበሩ። ሁላችንም ላይ ሀዘንም ባይሆን በደስታ ጊዜ ሊቸግረን ይችላል አይደል? እሺ የዛሬው ዕቁብ መውጣቱ ቀርቶ ለሱ ይሰጠው የምትሉ እጃችሁ አውጡ። በጣም አመሰግናለሁ። እሺ እሺ አመሰግናለሁ። አንተ ማን አባውጣ አለ? እኔ ናች ያለውጣት ምን አንተ ደግሞ ሲጋራ አትለኩስ ብዬ የለ እኔ ከእናንተ ማን አንዱ ጉድፍስ ነበር። አቡ ሁልሽንም እጅሽን በግራይንደር መቁረጥ ነበር። ሰውየው እዚህ ይቆርጣሉ፣ እሱ እዚህ ይወስዳሉ። የዚህ የብድር አጠያየቅ ነገር እንዴት ነው? ቀጠና ልሳ አንተ ላይ ስራ መልቀቅ ፈልገሃል? ጋሺ ከፍተኛ ችግር ደርሶብኛል። እሱን እኔ አያገባኝም፣ አይመለከተኝም። ችግሬን እንኳን ብትሰማው ምን አለበት? ነገርኩህ። ወዲያ ምን ይላል ይሄ? በቃ
በገዛ እንጀራ ላይ መብረት ትችላለህ። ምን ማለት ነው? ስራውን መልቀቅ ከፈለክ ልቀቅ። በቃ ይሄ ችግሬን ብትሰማው ምን አለበት? በቃ ተናገርኩልህ። እንግዳው ስራውን ለቅቅ ያለው ልቀቅ። ጉደል ናፍተህ ስማ፣ ሰብሰብ ብለህ የምትጠጣው ማህበር ወይ እቁብ አይደለም። ይሄ መስሪያ ቤት ነው። ስርዓትና ደንብ አለ፣ ኃይል አለ። እዚህ የታችኛው መስመር ላይ እኔ አእምሮ ደሳለኝ ታሳደገኝ ከእናት ቤቴ ጥጋብ ልቤን ንፍት አድርጎት መቻል ስላልቻልኩ በገዛ ፈቃዴ ስራዬን ለቅቄያለሁ ብለህ ተረፍ። አለቀ። የረበደዛ ስማ፣ ይሄ እኮ የምትቆርጠው እንጨት አይደለም፣ ፊርማ ነው። በእርሳስ ሊፈርም ይሄ። እሺ፣ አንተን ስክሪፕት ይሄ የገዛ ንብረት ነው። በንብረት ተፈርም። አንዴ ስጠኝና ፈርሜበት ልሂድ። እሺ፣ ራስ ጉዳይ ፈርም። ስማ፣ ተው ግን ተው፣ አእምሮ ተው፣ ተው፣ አስተውል፣ ተው። እኔ አበበ ልጅ እኮ ስማ፣ የእንጨት መካኒክ ነኝ ብለህ ማሽን አንቀሳቀሳለሁ ብለህ ደረትን ብትነፍ አንተ ብትወጣ ምንም አልሆንም። አንተንም ውጭህን እንዲቆንጥቄን ያሳደርኩት ታውቃለህ። ሌላ ሰለጥናለሁ፣ ግን እንደ ዜጋ መንገድ ወድቀህ ማየት አልፈልግም። ተው። እምቢ ካልክ ግን አድዋስ ፈርም፣ ፈርም፣ ወስን። ተው ተው፣ ግድ የለህም። ተው። ገንዘብ ነው ፍላጎት፣ ችግርህ ገንዘብ ነው። ስንት ነው ብድር? 1000 ይሁን። ምን ነው አመመሽ? አንተ ግን መዋሸት አይታክትም። What do you mean? ምንድን ነው? ምን ነው? እኔ ምን ላምዳ ቤተሰብ ነው ያሳደገኝ። ገንዘቡን እንዴት እንደምታመጣው ይገባኛል። እኔ ግን እግዚአብሔር ይመስገን ጤነኛ ነኝ። ሌላ ምንድን ነው የምትይው? አንተ ግን ልክስክስ ውሸታም ቅሌታም ነህ። ኧረ ቀስ በል። ለምን ቀስ ብለው ለነሱ ቆይ ላስረዳሽ። ለምን ነው የምታስረዳኝ? ስትዋሽ ግን ለሚሰማ ሰው ጥቂት ርኅራኄ ይኑር። እሺ ነው ለትምህርት ቤት ሊና ልቀቀኝ። ማንነቴን ለመግለጽ የተጨነኩትን ጭንቀት ላስረዳሽ። ማን የተጨነቀው? አንተ እንኳን ልትጨነቅ ቀርቶ ከዕለት ዕለት ቅጥፈት እኔ ባሰው። ወርቁን የሰጠይለት ነው አርቲፊሻል መሆኑን ያወቅኩት። ግን በመቆየት ለውጥ ይመጣል ብዬ ታገስኩ። አንተ ግን እንኳን ልትለወጥ ቀርቶ ያው ባዶ ነህ። ሊና በአንድ ቀን እንድትወጂኝ እንዳላደረኩሽ በአንድ ቀንም ማንነቴን ለመግለጽ ይከብደኛል። ፕሊዝ ወደደህ ሊና ተሳስተሃል። አልወደድኩም። እኔ እወድሻለሁ። እኔ አላምንም። እንዳትከተል
ምን ሆነ? ምን ነው የሄድክበት አልተሳካልህም? ምንድን ነው እየመጡ ዝም ብሎ መዘረፈጥ? አንተ ትኬቱን ቆርጠህ መጣህ እንዴ? እውነት ስማ፣ ከዚህ በኋላ እዚህ ቤት ገንዘብ የሚባል ነገር ዳግመኛ ያነሳ እንደሆነ እኔ እናንተ ጠብነን እንግዲህ እንዴ እኔ እስከ ታመጣዋለሁ ላቤን ጠፍ አድርጌ አይደል እንዴ? እንዴ ተው እንጂ መቀለጃ ያደረገኝ እኮ ምን ተፈጠረ? ህሊና ሁሉንም ነገር ታውቅ ነበር። እየጠላችኝ ያዘነችልኝና ተለያየ። ተገላገልካ። ስማ የምትወደው ታቦት ስለትን አስገባ ያቱ ማለት እስከመጨረሻው ልቀቀውና ቁም ነገሩን አዳምጥ። በአንድ ሳምንት ውስጥ እንደ ባልንጀሮች አንተ 2-3ቱን ታመጣለህ። የኔ እሳት ህሊና እንኳን ምትክም የላት ጋሽ። እንደ ህሊና ለሴት ሳስቼ አላውቅም። ከእንግዲህ ሴት አልቀርም። ፍቅር መጥፊያዬ። የሰውዬ ማሽኔ ላይ እንዳይጠጋ። ያው ሲጠሩት እንዲህ ደረቱን ነፍቶ ይሄዳል። ሲያስተነፍሱት እንዲህ ብሎ ይመጣል። ንፍፊታ አምሮ አይዞህ፣ ወንድ ልጅ ጠንከር ሲል ነው። እሺ እኛ በአንተ እድሜ ስንቱን አሳልፈናል። በጣም ነው ተረጋጋ። አይዞህ አምሮ፣ አትጨነቅ። እግዚአብሔር ያውቃል። አይዞህ። ስማ፣ ሴት ልጅ ብትሄድ ሴት ልጅ ትተካለች ተብሎ ለአንተ የሚመከር አይመስለኝም። ስለዚህ ተረጋጋ። ደግሞ ይኸውልህ በአንተ አልተጀመረም። ተረጋጋ በቃ። ይኸውልህ ልክ እሷ እንዳሳመን ነው ደግሞ ሌላ አንድም ለመለያየታችን ዋናው ምክንያት የወርቁ ጉዳይ ነው። እሺ እውነት ተናገር ብሎ የሚመክር በሀገር ጠፍቶ ነው ጉድ ይሁን። በቃ አንዴ ከሆነ በኋላ ምን ይደረጋል? አምሮ ለምን አትረጋጋም? አሁን እኮ ያለፈ ነገር ውሻ አንተም ብሎ መካሪ ደግሞ ምድረ ሸፋፋ ግም ለግም አሉ ደግሞ እናንተ ብሎ ተመካካሪ ሰይጣን ሰላም ነሽ? እንዴ አንቺ ሊና ከኛ ጋር ስለተጣላች አንቺ መጣላታለሽ እንዴ? ምንሽ አንቺም እኮ በእሷ ጭንቅላት ማሰብ የለብሽም አይደል? ልትሳደብ ነው የመጣው? እኔ እናንተ ሊያነጋግረን የሚችል ምንም አይነት ጉዳይ ያደረገ ይኸውልሽ ማርታ፣ ይኸውልሽ እኔ ህሊናን በጣም ወዳታለሁ። ይኸውልሽ ድንገት የተዋወቅነው ድንገት ቢሆንም እየቆየሁ ሲሄድ ግን በጣም ወደድኩት። አፍቅረሽ የምታውቂ ከሆነ እባክሽ በእኔ ቦታ ሆነሽ አስቢ። ይኸውልሽ ስለኔ ልትሰማሽ የምትችለው አንዲት ሴት አንቺ ብቻ ነሽ። እባክሽ እርጂኝ። በመጀመሪያ ደረጃ ልነግርህ የምችለው ነገር ቢኖር ህሊና እንደማታፈቅር ብቻ። አንቺ ምን ነው? እንዴት አላውቅም። ጓደኛዬ እኮ ነች። ስሚ፣ ከእሷ ጋር መገናኘት እንችላለን? አትችልም። ምን ስለሆንሽ ነው አንቺ? ምን አትጮብኝ ደግሞ እሺ። በቤቴ የምትልጮብኝ ትፈልጋለህ እንዴ? ይኸውልሽ ማለት ህሊና ተናዳብኝ እንጂ ጠልታኝ አይመስለኝም። ፍቅሬ እውነተኛ መሆኑን ብታውቅ የምትጨክን አይመስለኝም። ፕሊስ እርጂኝ በእናትሽ። አንተ ህሊና እኮ በጣም አትመጥንም። አንተ ማሰብ ራሱ አይከብድም ትንሽ? አንቺ ምን ስለሆንሽ ነው እንደዚህ የምትናገሪው? እንዴት አልናገርም? አንቺ ዝም በይ፣ ዝም በይ አይደለም እንዴ? ደግሞ ሁለትሽም የምትሰሩትን ስራ የማናቅ መስሏችሁ፣ እኛ ግን በጣም ያዝናናን ነበር። የእውነቴን ነው። ደግሞ አንተኛው ህሊና ፍቅረኛ ብትሆን ምን አይነት የፍቅር ጊዜ ልታሳልፉ እንደምትችሉ በቅዠት መልክም ቢሆን አይተኸዋል። ስለዚህ በጣም እድለኛ ነህ። ወይ ለምን አንተ አትመክረው? እንድቆርጥለት ንገረው። እውነቴን ነው። አያስባት። ይኸውልሽ ስሚ፣ ህሊና ይሄን ያህልም በድያት ያንቺን ያህል አላስቀየመችኝም። እሺ በጣም አሳፋሪ። ለነገሩ ትንሽ ፍቅር እንኳን ቢገባሽ ኖሮ እንደዚህ አታወሪ ነበር። አንተ የሚገባት አትበቃናለህ።
ውሸታ ውጣት የእናንተ ውሸት አይን ሊያስጠፋኝ ነበር። ውሸታም፣ እንጨት ፈቅፋቂ፣ አናጢ፣ ሌባ ተሳድቦ ሄደ እኮ። ዝም ትያለሽ እንዴ? ተሳደቡ። ልታዳምጪኝ ስለፈቀድሽ አመሰግንሻለሁ። ቶሎ በልና የምታወራውን አውራና ጨርስ። አይዞሽ፣ አታስቢ፣ ውሸት የለበትም። እናንተን ፍለጋ እኮ ብዙ ተንከራተተ። ለምን? ጀንጅንሽ ፈልጌ ጀንጅንሽ የኔ ቃንጻ አብረን እያለን ፍቅር የሚመስል ነገር የለበትም ያልሽውን በደንብ አሰብኩ። ግን ሁሉም ነገር ፍቅር ነበር። ጥሩ አክትረስ ይወጣልኛል። ያው እኔ ግን ጥሩ አክተር መሆን አልቻልኩም። መጀመሪያ አካባቢ ጥሩ ነበርክ፣ በኋላ ላይ ነው እየተምታታ እኮ። እያፈቀርኩሽ ስመጣ እኮ ነው የተምታታ። እኔ ደግሞ መጀመሪያም ከአሜሪካ የመጣ መስሎኝ ነበር እንዳፈቀርኩ ሆንኩት። እኔም እንዲያልፍልኝና ቤተሰቦቼንም ልረዳ። ውጭ ሀገር የመሄድ ምኞት እንደሌለሽ መሰደድም እንደማትፈልጊ ያውቃለሁ። አንተ የዋህ ነህ ማለት ነው። እንደዛ እኮ ነው የሚባል። ገንዘብ እየፈለጉ አልፈልግም ማለት፣ አሜሪካን መሄድ እየፈለጉ መግደርደር፣ እንደ ሰውዬው የልብ ትርታ መሆን ነው፣ አንጀት መብላት። እናም የአሜሪካን ጉጉቴ ቅዠቱ ነው ቀረ። ደግ አደረገ በቃ። ቦይፍሬንድ አለሽ ግን አንቺ የለሽም። እንዴት ቆይ አይኖረኝም? ለምን አይኖረኝም? እምልሽ ካለ በህይወት ምናምን ይኖራል። ምን ለማለት ፈልገህ ነው? አይ ጭቆራውን ወይ ቢያስከሂሩ ይሻላል። ኧረ የት ነው ያለው ነገር? ቆይ አንተ ልትጨቃጨቀኝ ነው የመጣኸው? አዎ ለበስ። እኔ ግን ፍቅር አለኝ ህሊና። እዚህም ሀገራችን ላይ ሆነን እኮ ያልፍልናል። ከአሜሪካ አልመጣህማ ወይ ደግሞ ከአውሮፓ። አታሹፊ ህሊና። የማሹፍ መሰልኩ? ቆሜ ስላነጋገርኩ ነው። በኢትዮጵያነት ያሳፍራል እንዴ? ባይገርም በኢትዮጵያነት ነው ያፈርከው። ማንነትን የተጸየፍከው አንተ። ማን ከአሜሪካን የመጣሁት በለኝ አለ። ህሊና ከአሜሪካን የመጣሁት ብለህ ተወቀኝ ብልሃለች። እኔ ግን ለአንቺ ስለ አሜሪካንን ባየው ደስ ይለኛል። ስሜን እንጂ ውርደቴን ማን ይነግርሽ? እስከዚያው ካልተጠለፍኩ ታገኘኛለች። ስራዬ ብለሽ ከአሜሪካን የመጣ ሰው መያዝ ተያይዘሻል ማለት ነው። ቆየው እኮ። እኔ ግን በጣም የማዝነው እንዳንቺ አይነት ተስፋችሁ ሀገራችሁ ላይ ላልሆነ ሰዎች ነው። እኔና አንቺ የተዋወቅነው እንዴት እንደሆነ ታውቂያለሽ? በጥቂት ቀን ውስጥ ከውጭ የመጣ ሰው ባገባችሁ በፍቅረኛ የሰርግ ላይ ነው። አንድ ነገር ወቂ፣ የኔ ተስፋ አየር ላይ አይደለም እጄ ላይ ነው። እኔ ክርስቶስ በምድር ላይ ሳለ ይሰራ የነበረውን የእንጨት ስራ የምሰራ ምርጥ ሙያተኛ ነኝ። ይህን ያህል የሚያኮራ ሙያ ነው ያለኝ። አንቺ ግን አንድ የእንጨት ሰራተኛ ደሞዝተኛ ምን ያህል ደሞዝ ሊያገኝ እንደሚችል እያወቅሽ እንኳን አራራሽልኝ። እውነትም አላቅሽም ማለት ነው። ክፉ ነገር እንዲያገኝሽ አልፈልግም። አመሰግናለሁ። ሰለሞን መሄድ እንችላለን። የተኛውን ልቤን ትቀሰቅሳለህ። ተው ማነህ 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 የተኛውን ልቤን ትቀሰቅሳለህ። ተው ማነህ አንቺስ አንቺን እንጂ እኔን የታየሽው እንቅልፍ አጥቷል ዓይኔ በዓይንሽ ሸኘሽው። ጭር ባለው ሌሊት ምንም ሳይበግረው ልቤን በተኛበት እየቀሰቀሰው። ተይ ማነሽ ተይ ማነሽ ተይ ማነሽ ተው ማነሽ የተኛውን ልቤን ትቀሰቅሳለሽ። አንቺ እንዴ በሰላም የት ሄድሽ? እዚሁ ነኝ። ምን ችግር አለ? ምን አዲስ ነገር አለ? ፕሮብሌም ፎርም ሰራሽ?
አምሮ ጋር አስታርቅ። አብደሽ ነው? የፊት ለፊት ደግሞ ና እቺ አዲስ ደንበኛ አይ አዲስ ማለት ይቸግራል። ያው ደንበኛ ነች። ከዚህ በፊትም ሶፋ አሰርታለች። አሁን የመኝታ ቤቴን መዝጊያ በልዩ ዲዛይን በራሴ ዲዛይን ማሰራት ፈልጌያለሁ። የሚሰራው እሱ ነው አለችኝ። እና አብራችሁ ትሄዱና ለክተህ ሂሳቡን አውጥተህ ና። እሺ ደህና አድርገህ ይኸው እመቤት፣ በስራው ላይ ችግር ካለ ሌሎች ወጣት ሰሪዎች አሉ፣ እነሱንም እተካለሁ ተራ በተራ። እንግዲህ ያ ደንበኛ ወስ ነው። በሉ ሂዱ 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 እናቴ። አቤት አቤት አቤት፣ መኝታ ቤት የበሩ እንዲሰራ ፈልጌ ነበር። ቴዎድሮስ! አቤት። ቴዎድሮስ! አቤት ጋሼ። ና ይኸው እናንተም በግል እንግዲህ እያመጣችሁ ስሩ። እሺ እሺ እሺ፣ እንደፈለጋችሁ። ይሄ በር ብዙ ጊዜ ተሞክሯል፣ ግን እሺ አይልም። በሩን ተውና አዲስ ተጣጣፊ ጠረጴዛ እንድትሰራልኝ ነው የምፈልገው። እየቀለድሽ ነው? ስራ አይደል እንዴ? ምን ያስቀልደኛል? እዛ ጋር ሲሆን መጽሐፍ መደርደሪያ ሆኗል። እዚህ ጋር ሲሆን ማጥኛ፣ እኔ ጋር ሲደርስ መመገቢያ። ከዚህ በላይ ይዛ አራት ሺህ ቀላል ናት። ምንድን ነው እሱ? በጉርሻ አልጠግብም ማለት እኔ ይጨመርልሃል። አምሮ አምሮ አረቀስ አምሮ ወዴት ነው? አምሮ ፈልጌ ለምን ለምን ጉዳይ እርሱንም ይመለከታል። ይመለከተኛል። ምንድነው ጉዳይ? ሚስጥር ነው። የምን ሚስጥር ነው? እዚህ ድረስ መጣሽ። ምን ሚስጥር አለው? በቃ የለም፣ ይሄ ስራ ቦታ ነው ማለት። ለጥብቅ ጉዳይ ፈልጓለሁ። ወጥቶ ያነጋገር። ሴትዮ አንቺ ነሽ የምትፈልጊው፣ እሱ ነው የሚፈልግሽ። እችን ሴት አስወጣልኝ። ምን እንደምትፈልግ አላውቅም። ስራዬን ልስራበት። አለቀ እንግዲህ። አልፈልግሽም፣ ውጪ ያል እንዴ። እኛ እኮ ግራ የገባን እኮ የዚህን ሰውዬና የሴቶቹን ጉዳይ መተርተር እኮ ነው። በጭራሽ ምን እሱ እንደዚህ ይላል። ይሄው እያየናችሁ ሰሚኛለሽ። አንድ ምክር ብቻ ልለግስ። አንቺም ይሄው እሷም በማህበር ተደራጅታችሁ የመጣችሁ እኮ በጠበጣችሁ። ለምን ተሰብስባችሁ ጠበላ አትሄዱ? ጸበሉን ራሱ ወጀደዛም ትለ እንዴ አራ ልጆች እቺ ነች እዛ አረ ወይ አንቺ አታርፍም? አናቱ ይሄ የምትናገሪውን አስበሽበት። ይሄ እወድሃለሁ። ስራ ነው።
ቤት እባካችሁ እንዴ! ቆይ ምንድን ነው የምትፈልጊው? የኔ ዓለም እኮ ይሄ ጣራ ነው፣ ስራዬን የምሰራበት። ኧረ እባክህ ሴትዮ ገንዘብ አለሽ የምትከፊው? እሺ ንገረኝ፣ ትወደኛለህ? እየተሰበሰብኩ የምጠጣው ማህበር ወቁ ያረከው እንዴ?